በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በሕይወት በጤና የጠበቃችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ወርዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያረጋችሁ መንፈስ ቅዱስ በአርባ በሰማንያ ቀን ሀብተ ወልድ ስመ ክርስትናን ሰጥቶ የእግዚአብሔር ልጆች ተብለን እንድንቆጠር ወደ ትልቁ መንግስት የቀላቀላችሁ የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ዛሬ በርዕሳችን ላይ እንዳየነው በእግዚአብሔር ቤት ያሉትን ሶስት አይነት ሰዎች እንመለከታለን። እነዚህ ሰዎች መልካቸው፣ ባህሪያቸው፣ ሁኔታቸው፣ ድክመታቸውና ጥንካሬያቸውን እናያለን። በዛ ውስጥ ራሳችንን ፈልገን በተሻለ ቁመና እንድንገኝ ያው የዘላለም ቤታችን ናት ቤተክርስቲያን የእግዚአብሔር መንግስት ቤተሰቦች መሆናችንን ያረጋገጥንባት ናት። በቤተክርስቲያን ያለው ጉዟችን በነፍስ በስጋ እስከ መጨረሻው ይቀጥላል። በዚች ያለች ቤተክርስቲያን በስጋ ረፍት ስጋችንን ተሸክማ ትጠብቃለች። በሰማይቷ ባለች ቤተክርስቲያን ደግሞ እንቀጥላለን። ስለዚህ ወደ ቤተክርስቲያን ከመጣን ወደ እግዚአብሔር ቤት ከመጣን በኋላ መላ ህይወታችን የእሱ መሆኑን እናውቃለን እና በእግዚአብሔር ቤት ሶስት አይነት ነዋሪዎች ወይም ልጆች አሉ። የመጀመሪያዎቹ ልጆች እንደ ባሪያ የሚኖሩ ናቸው። ሁለተኛዎቹ እንደ ሰራተኛ የሚኖሩ ናቸው። ሶስተኛዎቹ እንደ ልጅ የሚኖሩ ናቸው። በእግዚአብሔር ቤት እንደ ባሪያ የሚኖሩ ሰዎች እግዚአብሔርን በጣም ነው የሚፈሩት፣ በጣም ነው የሚንቀጠቀጡት በስሙ እና ዋስትና እንደሌላቸው ይሰማቸዋል። ያው ባሪያ በባህሪው ምንድነው? የባሪያ ኑሮ ተንቀጥቅጦ ፈርቶ መገዛት አለበት። አሁን እኛ ባሪያ አናውቅም፣ ታውቃላችሁ። የባሪያ ዘመን ጥንት የነበረውን ዘመን ታሪክ ስታጠኑ ግን ባሪያ ተሽጦ ገበያ ውስጥ የሚገዛ ዕቃ ማለት ነው። ልክ እንደ አህያ እንደ ፈረስ ከገበያ የሚገዛ ነው። ከዛ ተሸካሚ ነው። በቃ ግዴታዬ ነው ብሎ የሚያምነው መስራት፣ መቀጣት፣ ዋስትና ማጣት፣ ካልተመቸው፣ ከታመመ፣ ከደከመ ከቤት መጣል፣ ዕቃ ተብሎ መጣል። እንደዛ ነው እድል ፈንታውና የባርነትን መንፈስ ተሸክመው በእግዚአብሔር ቤት የሚኖሩ ልጆች እንደዚህ ነው የሚሰማቸው። በቃ አምላካቸው በትንሹም በትልቁም እንዳይቆጣቸው በጣም የሚፈሩ ናቸው። እያንዳንዱ ሁኔታዎችን ከእግዚአብሔር ቁጣ ጋር እያገናኙ እግዚአብሔር ስላዘነብኝ ተፈጠረብኝ ብለው የሚያሳቁ ጉዳዮችን ሁሉ፣ አስፈሪ ጉዳዮችን ሁሉ ለአምላክ እየሰጡ እግዚአብሔር በጣም የሚያስፈራ አምላክ አድርገው የሚመለከቱ እና በእግዚአብሔር ፊት በእግዚአብሔር ቤት የመኖር ዋስትና እንደሌላቸው የሚሰማቸው በስጋም እንጃ መኖሬን ብለው የሚያስቡ በነፍስም ሲኦል ነው የምኖረው ብለው የሚያስቡ ናቸው እና ሁልጊዜም ቢሆን የሚኖሩት ለዋስትና ነው። ተንቀጥቅጠው ነው የሚኖሩት። በቃ ዋስትና እንዲያገኙ አሁን ቅድም ያልኳችሁን የጎደላቸውን ነገር እንዳያጡት እንዳይሆንባቸው ነው የሚኖሩት እና የሚሰሩትም በፍቅር አይደለም፣ የሚያገለግሉትም በሞተ መንፈስ አይደለም፣ የሚመጽውትም የሚጾሙትም በሕያው መንፈስ አይደለም፣ በሞተ መንፈስ ነው የሚያገለግሉት። ዋስትና የሌለው በስጋት የተዋጠ እና ክብር የሌለው አድርገው ራሳቸውን ይቆጥራሉ። በጣም ብዙ ሰዎች እንደዚህ አድርገው ያስባሉ እግዚአብሔር እና እግዚአብሔር ለሰው ልጅ የሰጠውን በክርስቶስ የተሰጠንን ነፃነት ፈጽሞ መስማት አንዳንዶቹ ይቃወማሉ። ነፃነቱን ራሱ የስህተት ትምህርት ነው ይመስላቸው። እነሱ የሚያምኑት ይህን ስለሆነ እንደ ባሪያ መኖርን ስለተቀበሉት የነፃነትን ትምህርት የልጅነትን ትምህርት እንደ ስህተት ትምህርት ላይ ሁሉ ትሉ ይችላሉ እና እንደዛ ሆኖ የሚኖሩ ናቸው። መጽሐፍ ቅዱስ ላይ የጠፋው ልጅ ታላቅ ወንድም እንደዚህ አይነት ኑሮ የሚኖር ነው። ሉቃስ ወንጌል 15 መጨረሻው ላይ ስታነቡት ወደ ቤት አልገባም ምናምን በቃ ቤቱን እንደ አባቱ ቤት አይደለም የሚመለከት። የአባቱ ንብረት የኔ ነው ብሎ አያምንም። ኑሮውን በትንሽ ጠቦት የሚለካ ነው። በጣም ውስን ነውና ነጭናጫ ነው። ጥላቻ የተሞላ ነው። ብዙ ጊዜ ባሮች አካባቢ አንዳቸውን የማጥቃት አንዳቸውን የመግሰስ አንዳቸውን የማጥቃት ስሜት በጣም ይታይባቸዋል። ለምሳሌ እስራኤላውያን በግብፅ ሀገር ባሮች በነበሩ ጊዜ ሙሴ
ሲያድናቸው አይተዋል። ግን መልሰው እንደገና ሊከሱት መጥተው ነበር። እንደዚህ አይነት መንፈስ ነው ያላቸው። የመውደድ መንፈስ የላቸውም። ያው ሰው በውስጡ እንደተወደደ ካልተሰማው፣ ዋስትና እንደሌለው ከተሰማው ጨካኝ ነው የሚሆነው እና በጣም የጨካኔ ሰዎች ናቸው። ማንም ላይ ለማንም አያዝኑም። ካህናት ሆነው እንደ ባሪያ ካህን ይሆኑ አሉ። ምዕመናን እንደ ባሪያ ሆነው ምዕመናን ይሆኑ አሉ። በጣም እርስ በርሳቸው የሚጨካከሉ ሊሆኑ ይችላሉ። ርኅራኄ የማያውቁ ሊሆኑ ይችላሉ። የማያዝኑ ሊሆኑ ይችላሉ። የሚሰርቁም ሙዳይ ምጽዋት የሚገለብጡም ሊሆኑ ይችላሉ በእግዚአብሔር ቤት እና የባርነት መንፈስ በጣም ከባድ መንፈስ ነው። ይሄን መንፈስ ይዘው የሚቀጥሉ ናቸው። ሁለተኛዎቹ ደግሞ እንደ ሰራተኛ የሚኖሩ ናቸው። እንደተቀጠረ ሰራተኛ መንግስት መስሪያ ቤት ውስጥ የተቀጠረ ሰራተኛ ተመልከቱት። የሚሰራው ለደሞዝ ነው። ሁሉን ነገር በደሞዝ ሂሳብ ነው የሚያሰላው እና የስራ ሰዓቱ ልክ ላይ ነው የሚሰራው። አንድ ሰዓት አሳልፎ አይወጣም። መስራት ያለበትን በስራው ሰዓት ይሰራል። ሰዓቱ ስትሞላ ስራው ላይ አስቀምጦ ሊወጣ ይችላል። የደሞዙን ልክ ነው የሚሰራው። በቃ እንጀራዬ ነው ብሎ ነው የሚኖረው። ይሄኛው ምዕመን ወይም ይሄኛው ልጅ እግዚአብሔር ቤት በቃ እግዚአብሔር ካረገለት አምላኩ ነው፣ የሰጠው አምላኩ ነው። ካገባች ወይም ካገባ ልጅ ከወለደ አምላኩ ነው። በቃ ጥሩ ደሞዝ ካገኘ አምላኩ ነው። ካልሆነ አይደለም። በቃ ካልሞላ አምላኩ አይደለም። ምንም ዞር ብሎ እግዚአብሔር ቤት አይመጣ ወይም ለእግዚአብሔር ፍቅርና ፍላጎት አይኖረው። ፍላጎቱ ሲሟላ ነው እግዚአብሔር አምላኩ የሚሆንለት እንዲህ አይነት ሰው እና በቃ አድርግልኝና አምላኬ ይሁን የሚሉ ናቸው። ሲጸልዩም ጸሎታቸው ብዙ ጊዜ ምስጋና የለውም። አድርግልኝ 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 እኔም እንዲህ አደርጋለሁ የሚሉ ናቸው እና ጥሩ ነገር ለማድረግ ሲሞክሩም በሂሳብ ነው እቀበላለሁ ብለው ነው። የመንግስት ሰራተኛ የሚሰራው ደሞዝ አለኝ ብሎ እንደሆነ ማለት ነው እና የሚሰሩት በዚህ ልክ ነው። በቃ እንደማንኛውም በኮንትራት እንደሚሰራ ግንኙነት ከእግዚአብሔር ጋር የኮንትራት የሚመስል አይነት ግንኙነት ያላቸው ናቸው እና እግዚአብሔር ይረዳል፣ ያግዛል፣ ይጠቅማል እና ግን ከጠቀመኝ ነው አምላክ የሚሆነው የሚሉ ናቸው። በጣም የተለየ መንፈስ ነው ይሄ መንፈስ የተለየ ነው እና ታውቃላችሁ፣ አምልኮ ከፍቅር ጋር ካልተገናኘ አምልኮ በራሱ አምልኮ የሚሆነው ፍቅር የሚባለውን ሐሳብ ሲተረጉም ነው። እግዚአብሔር ቃል የሕግ መጽሐፍም እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሐሳብህ ውደድ ሲል ማፍቀር ይፈልጋል። አምልኮ መውደድ ይፈልጋል። በፍጹም ፍቅር ኃይልም፣ ልብም፣ መንፈስም ሐሳብም ሊወደው ይገባል። እነዚህ ሰዎች ግን መውደድ የሚባል ነገር እነሱ አይሰራ። መቀበል ነው አምልኳቸው። ከመቀበል ጋር የተገናኘ ብቻ እና ስላልተቀበሉ አኩርፈው ከዚህ ቤት የጠፉ በጣም ብዙ ሰዎች አሉ። በዚህ ምክንያት አልተደረገልኝም፣ እኔ እንደማስበው አልሆንኩም ብለው ቪዛ አላገኘሁም፣ ሚስት አላገባሁም፣ ባል አላገባሁም፣ እንደዚህ ለፍቼ ምንም ጠባይዘልኝ ነገር የለም፣ እንዲህ አልተደረገልኝም ብለው ተቀይመው የጠፉ በጣም ብዙ ናቸው። ኮንትራታቸውን ያቋረጡ ሰራተኞች ማለት ነው። እግዚአብሔርና ሰዎች እንደዚህ አይነት ግንኙነት ኑሯቸው እንዲኖሩ አልተሰራንም። በክርስቶስ የተፈጠረን መልካም ምሳሌ የተፈጠረን እኛ፣ በክርስቶስ ደም ያጌጥን እኛ ብሩካን እግዚአብሔር ልጆች የምንኖረው በአባታችን ቤት ውስጥ እንደ ሰራተኛ እንደ ቅጥረኛ ሆነን አይደለም እና ልጅ ደሞዝ አይከፈለው። ልጅ ደሞዝ አይከፈለው። ደሞዜን ብሎም አይከራከር፣ በደሞዝ ልክም አይታዘዝ። ስለዚህ የልጅነት መንፈስ በውስጣቸው የለም። የተመቀጠር የኮንትራት መንፈስ ይዘው በእግዚአብሔር ቤት የሚኖሩ አሉ። ሶስተኛዎቹና ብሩካን የተባሉት ገላትያ ምዕራፍ 4 ላይ የተጻፉትን ሰዎች ናቸው። እነዚህኞቹ የእግዚአብሔር ልጆች እንድንባል እግዚአብሔር አንድ ልጁን ለዓለም ልኳል። በዛ ያመኑ፣ በዛ እምነት ውስጥ ልባቸው መንፈሳቸው እየተቀበለ የእግዚአብሔር ልጅ ነኝ ብለው የሚያምኑ እግዚአብሔርን አባዬ ወይም አባ ብለው የሚጠሩ የእውነት መንፈሳቸው ይህን የሚል በአባታቸው በእግዚአብሔር ቤት ሲኖሩ በአባታቸው ቤት እንደሚያድሩ የሚሰማቸው፣ መከራ ሲገጥማቸው አባታቸው እንደመከራቸው የሚሰማቸው፣ ማጣት ሲገጥማቸው አባታቸው ነገር ለበጎ እንደሚያደርግ የሚያምኑ፣ ሲሞላላቸውም አባታቸውን የማይክዱ፣ ሲደላደለላቸውም የአባታቸውን ፍቅር ቸል የማይሉ የበለጠ የሚወዱት የእግዚአብሔር ጉዳይ በፍቅር መሰረት ላይ የተገነባላቸው እጅግ የሚወዱት የሚያገለግሉትም እግዚአብሔርን ወደውት የሆነ እንደ ስምዖን ጴጥሮስ ትወደኛለህ ሲባሉ መልስ መመለስ የሚችሉ በእውነት የሚወዱ
ልጆች ናቸው። እንደ ልጅ የሚኖሩ ልጆች የሆኑ ናቸው። የልጅነት መንፈስ ያላቸው ክርስቲያኖች ናቸው። እነዚህኞቹ የእግዚአብሔር ወራሾች ናቸው። የእግዚአብሔር ቤት ትናንሽ ነገር ብቻ አይደለም የነሱ፣ የእግዚአብሔር ወራሾች ናቸው። እኔና ልጆቼ ብታዩ ልጆችን የሚያገለግሉት ደሞዝ ከፍያቸው አይደለም የሚላላኩ፣ የሚመኙትም ቤት ውስጥ ያሉትን ቁሳቁሶች አይደለም። ይህን ሶፋ በወሰድኩት አድጌ ይህንን አልጋ ልብስ በወሰድኩት አይሉ፣ እንደዚ ያስቡ ፈጽሞ ትዝም አይላቸው። እኔ አባታቸው ነኝ። የነሱ ትልቅ ዓላማ እናታቸው ናት። የነሱ ትልቅ ዓላማ እነዚህኞቹም እግዚአብሔር ልጆች አባታቸው እግዚአብሔርን ከልብ የሚወዱ እናታቸው ቅድስት ድንግል ማርያምን ቤተክርስቲያንን የሚወዱ መውደድ መሰረት ይሆንላቸው ስለሚሰጣቸው ነገር ያን ያህል መሰጠት መቀበል በአባትና በልጅ መካከል ያለ ነው። ግን ትልቁ ነገራቸው ግን እሱ አለ፣ ፍቅር ነው ትልቁ ነገራቸው። እና ልጆች በአባታቸው ቤት እንደሚያድሩ እንደዛ የሚኖሩ ሲቀጡም እግዚአብሔር ቀጣኝ የሚሉ ናቸው። ባሮቹ ጥለው ይወጣሉ። ታውቃላችሁ፣ የቤት ሰራተኛና ባሪያ ስትቀጡት የጨቆናኩት ይመስለዋል፣ አብዥ የተደረገ ይመስለዋል፣ የተጎዳ ይመስለዋል። ጥሏችሁ ሊሄድ ይችላል። በቃ ዞሮም ላይመጣ ይችላል። የሚገርማችሁ በጣም መወዳት እና ማከብራት አገልጋይ ነበረችን፣ የቤተሰብ አገልጋያችን ልጄን ያሳደገች ናት። እና አራተኛ ልጄን በጣም በቃ በፍቅር ያሳደገች ናት። እጅግ መልካም ልጅ ነበረች። እና እኔ ድሪም የማደርገው የምመኝ የነበረው እሷ ላይ ስታገባ ብድራት ሰርጓን ቤቴ ባረግ ነበር። ስትወጣ እናቴ ታመመች ብላ ነው የወጣችው። ተመልሳ አልመጣች፣ ቻው እንኳን አላለች። እና ስልክ ስንደውል ስልክ አታነሳም፣ ስልኳን ቀያየረች። እንደ ባዕድ ሄደችና ጠፋች። ይቺ ልጅ ምን አለ በዳርኳት ብዬ ማስባት ልጅ ነበር። ግን መንፈሷ እሷ ልጅ አልነበረችም፣ ለኛ ሰራተኛ ነበረች። ስለዚህ ጥላን ሄደች ማለት። እንደዚህ አይደለም ልጅ፣ እንደዚህ አይደለም ልጅ። ሲወጣ ይመለሳል፣ ትምህርት ቤት ቢሄድ ይመለሳል፣ ዩኒቨርሲቲ ቢገባ ይመለሳል፣ ቢያገባ መልስ ይጠራል፣ ይመለሳል። ልጅ ነው። ልጅ አባቱ እቅፍ ውስጥ ነው የሚኖረው፣ እናቱ እቅፍ ውስጥ ነው የሚኖረው ሁልጊዜ። እና እግዚአብሔርና እነዚህ ሰዎች ያላቸው ግንኙነት በምንም መንገድ አይቋረጥም። በማጣትም በማግኘትም በሙላትም በጉድለትም አይቋረጥም እግዚአብሔር ልጅ። እና ይሄ መንፈስ የተሰጣቸው ደግሞ አሉ። በእርግጥም እነሱ በአባታቸው ቤት ስፍራ እንዳላቸው ያምናሉ። ዮሐንስ ወንጌል ላይ እንደተጻፈ ምዕራፍ 14 ላይ ስፍራ ሊያዘጋጅልን እንደሄደ ያምናሉ። በሰማይ እንኳን ስፍራ እንዳላቸው ያምናሉ። እነሱ ስለ ሲኦል አይደለም የሚያስቡ፣ ስለ ገነት ስለ ገሃነም አይደለም የሚያስቡ፣ ስለ ገነት ስለ አባታቸው ስለ ገነትም ስለ መሬቱም አይደለም፣ ስለ እግዚአብሔር ፍቅር ነው የሚያስቡ። በእግዚአብሔር እቅፍ ስለመኖር ነው የምናስበው። ብዙዎቻችን እንደዚህ እግዚአብሔር ልጆች ሆነው እንደዛ ነው የሚሰማ። እኔ እንጃ እናንተ እንዴት እንደሚሰማችሁ። በእግዚአብሔር እቅፍ ውስጥ ነው ለመኖር ምን ጓጓው። ከሞትም በኋላ በአምላኬ እቅፍ መግባት ነው የሚናፍቀኝ። በምወደው ጌታዬ በኢየሱስ ክርስቶስ እቅፍ ውስጥ መግባት ነው። እና ጌታዬን ምፈራውን ማመልከው መስዋዕቱን ፈርቻ አይደለም። እኔ ባሪያ አይደለሁ፣ አንተ ባሪያ አይደለም፣ አንቺ ባሪያ አይደለሽ። ፍቅሩ አንጀቱ ልቡ ነው የእኔ ቦታ የአንቺ ቦታ። እና እንደዚህ ነው የሚያምኑት እግዚአብሔር ልጅ። እና እንደ ልጅ የሚኖሩ ልጆች መሆናቸውን አረጋግጠው የሚኖሩ ናቸው። ልጆች ስለሆናችሁ በክርስቶስ እግዚአብሔር ወራሾች ናቸው ስለሚል ወራሾች ናቸው። አሸናፊነት፣ ድል አድራጊነት፣ ትልቅ ቦታና ክብር ያላቸው ሶስተኛዎቹ ሰዎች ናቸው፣ ልጆች ናቸው። እግዚአብሔርን አባትነት በክብር የተቀበሉ፣ ልጅነታቸውን ያላቃለሉ፣ በኩርናቸውን እንደ ኤሳው ያላቃለሉ። የመጀመሪያዎቹ ሰዎች ትክክል አይደለም፣ መንፈሳቸው መስተካከል አለባቸው። ወደ ልጅነት መንፈስ መምጣት አለባቸው። የባርነትን መንፈስ፣ የሰራተኝነትን መንፈስ ያላቸው ሰዎች ወደ እግዚአብሔር ልጅነት መንፈስ መምጣት አለባቸው። ምኑ ጋር ነው ያለሁት? እኔ ምንድን ነው ማምነው? ለምንድን ነው እንደዚህ ማምነው? የእግዚአብሔር ቃል እንዲህ ይላል፣ እኔ እንደዚህ ነው ማምነው፣ ልክ አይደለሁም ማለት አለባቸው። ምክንያቱም በመንፈሳቸው ይበድላሉ እግዚአብሔርን። አባት እግዚአብሔርን ትተው እነሱ ራሳቸውን ባሪያና የተጣለ ሰው ያደርጋሉ። የሞተላቸው የክርስቶስን ደም ያቃልላሉ። አያችሁ፣ ቅዱሱን ኪዳን ያክፋፋሉ። ይሄ ልክ አይደለም። የእግዚአብሔር ልጅነትን አክብሮ መያዝ እግዚአብሔርን ማክበር ነው። ልጆቼ እኔን አባትነት ሲያከብሩ እኔን የሚያከብሩበት መንገድ።
በእኔ አባትነት ቢጠራጠሩ ግን እርግጠኛ ባይሆኑ ግን ነፍሴ ታዝንባቸዋል። እግዚአብሔር እያዘነባቸው የሚኖሩ በጣም ብዙ ምዕመናን አሉ። ቤተክርስቲያን ልጅነታቸውን ማያምኑ ማይቀበሉ። ይህን የምትሰሙ ግን የተሻለው የትኛው እንደሆነ ገብቷችኋል። ራሳችን ማስተካከል ይገባናል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ሲባርካችሁ እግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት ብላ ጥበቃ አብሮን ይሁን። ትናንት 2 እናቶች የሚታገዙ እንዳሉ ክፍለ ሀገር ከወጣሁ በኋላ ያገኘኋቸው እናቶች ናቸው። አንዷ እናት በዓመት 50 ሺህ ብር መስጠት የሚችል ቤተሰብ ካለ አናግሩኝ ብያለሁ። 9114138 ስልኬ ላይ ቫይበር፣ ቴሌግራም፣ ዋትሳፕ ላይ መልእክት ታስቀምጡልኝ። እግዚአብሔር እናንተን ዘራችሁን ይባርክ። ሰላም